ቤተሰብ በሃና የተናደድኩት እኔ ብቻ ነኝ ወይስ እናንተም ተናዳችኋል? እንዴት ነው ከእዝራ በዚህ በተወሰነ ጊዜ ትውውቅ እንደዚህ አይነት ልብን ያለ ፍቅር የሚይዛት? እንግዲህ እንዳያችሁት እንቅልፍ የሚባል ነገር አጥታ ሌሊቱን ሁሉ ቁጭ ብላ ስለ እዝራ ነው እያሰበች ያለችው። እዝራ ማለት ማን እንደሆነ ታውቃላችሁ? የወይዘሮ ባዩሽ ልጅ ነው። የወይዘሮ ባዩሽ ልጅ ነው እዝራ ማለት። ከዚህ በፊት እኔ ክፍል ስንት እንደሆነ ባላስታውስም ለወይዘሮ ሜላት እየነገረቻት ነበር። እሷ ሁለተኛ ሚስት ናት። ወይዘሮ ባዩሽ ማለት ለአቶ ቃለአብ ሁለተኛ ሚስቱ ናት። እዝራ ማለት ደግሞ የአቶ ቃለአብ ልጅ ለወይዘሮ ባዩሽም ልጇ ነው። አስባችሁታል? ሀና ፍቅር የያዛት ከጥላቷ ልጅ ነው። ይህን ነገር ስታቅስ ምን ትል ይሆን? እናንተስ ምን ትላላችሁ? እዝራ ማለት የወይዘሮ ባዩሽ ልጅ ነው። እኔ በበኩሌ ምናልባትም ወይዘሮ ባዩሽ ይህን ነገር እንዳደርግ ጠይቀው ቢሆንስ? ካስታወሳችሁ ምናሴ በክፍል 103 ላይ ምንድን ነው ያለው? ወይዘሮ ባዩሽን ልጠይቃት ሄጄ ትልቅየው ጦርነት እንደውም የሚጀመረው ከአሁን በኋላ ነው ብላ አለችኝ እያለ ለሀኒቾ ሲነግራን ነበር። ስለዚህ እውነትም ከዚህ በኋላ የሚመጣው ተከታታይ ከበድ ያለና ከዚህ እስከ ዛሬ ከነበረውም ጠጠር ያለ ይሆናል ብዬ አስባለሁ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ለቻናሌ አዲስ የሆናችሁ ካላችሁ የተለመደውን ላይክ እና ሰብስክራይብ እያደርጋችሁ አብራችሁኝ ቆዩ። ነባር ቤተሰቦች ፕሊዝ ተወዳችሁ በእናታችሁ ላይክ አድርጉ። እስኪ ንገሩኝ፣ ላይክ ማድረግ ይጎዳል ወይ? በእናታችሁ ቪዲዮ የሚደርሳችሁ ሁላችሁም ላይክ አድርጉ። ደግሞ በአሴርና ማለት በሀኒቾና በእዝራ ሀሳብ አስተያየት ካላችሁ እንድታካፍሉኝ እፈልጋለሁ። እንግዲህ እንደነገርኳችሁ እዝራ ማለት የወይዘሮ ባዩሽ ልጅ ነው። ወይዘሮ ባዩሽ ማለት ለአቶ ቃለአብ ሁለተኛ ቅምጡ ናት ማለት ነው። ለወይዘሮ ባዩሽ እየነገረቻት ነበረ። እኔ ብቻ አሁን ፓርት ስንት እንደነበረ ባላስታውስም፣ ነገር ግን እሷ ሁለተኛ ሚስት እንደሆነች እየመጣ እንደሚደበድባት እንደሚያሰቃያት፣ ከዛ ወደ ሌላኛዋ ሚስቱ እንደሚሄድ ሁሉ እየተናገረች ነበር። እና ያው ባሏ ሁልጊዜ እንደሚያሰቃያት ሁልጊዜም የምትናገረው ነገር ነው። ነገር ግን አቶ ቃለአብ እንደሆነ እስካሁን ድረስ አልታወቀም ነበር። እና ለምንድን ነው ቃለአብ የሚባለው ሰውዬ የሚያግዛት ማን ነው ምንድን ነው የምትሉ፣ አቶ ቃለአብ ማለት የወይዘሮ ባዩሽ ባሏ ነው። ነገር ግን ሁለተኛ ሚስት ናት። እዝራ ማለት ደግሞ የወይዘሮ ባዩሽ ልጅ ነው። ወይዘሮ ባዩሽ ምናልባትም እንግዲህ እዝራን ልካ ሀኒቾን እንድቀርብ ታደርገዋለች። ምክንያቱም ሰላም በጣም ነቄና በጣም ጎበዝ ስለሆነች ልደርስበት ትችላለች። ሀና ግን የሆነች የዋህና በጣም ቀን ምስኪን ስለሆነች እስከዛሬም ድረስ ያው ስትጎዳም የነበረው እሷን ስለነበረ አሁንም በዛው አቅጣጫ ነው የቀጠለችበት። ስለዚህ ወይዘሮ ባዩሽ ልካው ነው የምለው። እኔ 100% እርግጠኛ አይደለሁም። ነገር ግን ስታስቡት አንድ የሆነ ወጣት የሆነች ቆንጅዬን ልጅ ቀርቦ በደንብ ከተዋወቃት በኋላ ከተግባቡ በኋላ ይርቃታል። እሷ እንደውም መጀመሪያ ላይ ካያችሁ አልፈልግም እያለችው ነበረ። ከዛ ልክ እንድትቀርበው ወይም ደግሞ በደንብ እንድግባቡ ካደረገ በኋላ እንደውም ሰላም ባለችው መሰረት ምንም ጥፋት ሳያጠፋ ሄዶ ይቅርታ ብሎ ከቀረባት በኋላ እሷ እየወደደችው እየመጣች እንደሆነ ካወቀ በኋላ ነው እንግዲህ ቅንጥስ ብሎ አልፈልግሽም ያላት። ሀና አሁን እብድ ያለ ፍቅር ይዟታል በሱ። በቃ እልል ያለ ፍቅር ይዟታል። ስለዚህ እንቅልፍ የሚባል ነገር ራሱ እየወሰዳት አይደለም፣ እያስጨነቃት ነው። 24 ሰዓት ስለሱ ነው የምታስበው። እናንተ ምን ትሉታላችሁ? ይሄ ታቅዶበት የሆነ የተደረገ ነገር አይሆንም ብላችሁ ታስባላችሁ? አቅዶበት ያደረጉን ነገር ነው። ወይዘሮ ባዩሽ ይህን ነገር አቅዳበት አስባበት ስትወጣ ምን ማድረግ እንዳለባት አስባበት እስር ቤት ሆና እንኳን እያደረገች ያለች ነገር ነው። እዝራ ሀኒቾን ቀረባት አይደለም? በጣም ተግባብተዋል። ከሚገባው በላይ ተቀራርበዋል። እንደውም ጽዮን እንኳን እኔ እወዳለሁ አፈቅራለሁ ለምንድን ነው ከእሷ ጋር የምትሆነው እያለች በጣም ብዙ ጊዜ ስጭቀጭቀው፣ እሱ ግን ሀኒቾን ለማጥመድ ያላደረገው ነገር አልነበረም። እዝራ እንደምንም ብሎ እንድትጠመድ አደረጋት። አጥምዷታል። አሁን በሱ ፍቅር ተይዛለች። ሌላ ነገር አታስብም። አሴርን እንኳን ረስተዋለች። እንግዲህ ሁሉ ብዙ ዋጋ የከፈለላትን አሴርን ረስታ አሁን ሁሉ ነገሯ ሀሳቧ ወደ እዝራ ሆኗል። እዝራ ግን ምንድን ነው ያደረገው? ልክ እንደወደደችው ካወቀ በኋላ ቅንጥስ ብሎ ምንድን ነው ያላት? እኔ አሁን በኋላ ከአንቺ ጋር ያለኝን ግንኙነት ማቆም እፈልጋለሁ። ምክንያቱም
በጣም ኩራተኛ ነህ፣ እንደዚህ ነህ እያሉኝ ስለሆነ እኔ አንቺን ቀርቤ ውስጤ እንድጎዳ አልፈልግም ምናምን ብሎ ብቻ በተልካሻ ነገር ነው የተለያት። እሷ ግን በጣም ወደዋለች። ከዛስ በድጋሚም እንግዲህ ዛሬ እንዳያችሁት መንገድ ላይ ጠብቃ ማለት መንገድ ላይ እየጠበቀችው እያለ ልክ እንደማያውቃት ሆኖ ነው አልፏት ሄደው። ልታናግረው ብትሞክር እንኳን በፍጹም ሊያናግራት አልፈለገም። ስለዚህ ይሄ ነገር ታዲያ ተልኮ ነው ብላችሁ አታምኑ? ተልኮ ነው። እርግጠኛው የምነግራችሁ ተልኮ ነው። እናቱ ልካም ነው ይሄን ነገር የሚያደርገው። ያው እንግዲህ እናት ናት። ወንድ ልጅ ደግሞ እናቱን በጣም ነው የሚወደው፣ አባቱንም ይወዳል እዝራ። በነገራችን ላይ ምንም ወንጀልም እንኳን ቢሆን አድርግ ያለኝን ነገር አባቴ አድርጋለሁ ነው ሲል የነበረው ከዚህ በፊት ለሀና ሲነግራት እንደሰማ ነው። ስለዚህ አሁን እዝራ እያደረገ ያለው እናቱ የላከችውን ተልኮ ነው እንጂ ሀናን ወዷት አፍቅሯት ወይም ደግሞ የእውነት ትክክለኛ ፍቅር ይዞት ከሷ አይደለም የቀረባት። ትክክለኛ ፍቅርማ ይዞት ቢሆን የቀረባት ሰላም ቅረባትና ይቅርታ ጠይቃት፣ ልጅቷ ምንም ነገር አታውቅም የመጀመሪያዋ ነው ምናምን ስትለው ምንም ሳያጠፋ ሄዶ ይቅርታ ይጠይቃትም ነበር። እንደገና ፍቅራቸው እንድታደስ አያደርግም ነበር። እሱ ብቻም ሳይሆን ቤተሰብ ከአሴር ጋር ራሱ እንድትለያይ አድርጓታል። ካስታወሳችሁ አሴር ወደ ትምህርት ቤት ሊሸኛት እየሄዱ ግማሽ መንገድ ላይ እንደደረሱ እዝራ ይመጣል። እዝራን ስታይ እሷ ቅንጥስ ብላ ወደ እዝራ ነው የሄደችው። እዛ ላይ ራሱ እንግዲህ ከአሴር ፊት እቅፍ አድርጓት ነው የሄደው ምናምን። ስለዚህ አሴር ራሱ እንድርቃት አድርጓል። ከአሴር ጋር ያላትን ግንኙነት ወይም አሴር ውስጡ እንድሻክር አድርጓታል ማለት ነው። እንደዛ ካደረገ በኋላ ግን አሁን እሱ ቅንጥስ ብሎ ጭራሹንም እኔ አፈቅርሻለሁ አላልኳትም፣ እኔ በፍቅር አልቀረብኳትም፣ በቃ እንደ ንጹህ ጓደኛ ነበር የቀረብኳት፣ በቃ አለቀ። እኔ ደግሞ የምፈልገውን ነገር አንድም ቀን አጥቼ አላቅም። ስለዚህ ቀረብኳት፣ በቃ አለቀ። እኔ የምፈልገውን ሰው መቅረብ መብቴ ነው፣ የማልፈልገውን ሰው ደግሞ መተው መብቴ ነው ያላት ለሰላም እንኳን ማለት ነው። ስለዚህ የቀረበበት ምክንያት የሆነ ነገር አለው እንጂ በፍጹም ማንኛውም ወጣት እንደዚህ ቆንጅዬ ልጅ ቀርቦ ከዛስ ከተቀራረቡ በኋላ ቅንጥስ ብሎ እኔ አልፈልጋትም፣ በፈለግኩ ሰዓት መቅረብ ባልፈለግኩ ሰዓት መራቅ መብቴ ነው፣ እኔ ኩራተኛ አይደለሁም፣ ነገር ግን በቃ አልፈልግም ምናምን ነገር ብቻ የሆነ የማይመስል እንትን ነው እየተናገረ የነበረው። ለማንኛውም ውድ ቤተሰቦች እንግዲህ እዝራ ማለት እንደነገርኳችሁ የአቶ ቃላብ ልጅ የወይዘሮ ባዩሽ ልጅ ነው ማለት ነው። በሌላ በኩል እንግዲህ የአሴር ነገር በጣም የሚያሳዝን ነው። ሀኒቾ እንግዲህ በእዝራ ፍቅር ወድቃለች። አሴርን በፍጹም ልታስታውሰው አልቻለችም። እኔ በጣም ነው ያናደደችኝ። በነገራችን ላይ ሀና እያደረገችው ያለችው ነገር እየሄደችበት ያለችው መንገድ በጣም የሚያስጠላና የሚደብር ነው። የእውነት ነው የምላችሁ። አሴር ለሷ በጣም ብዙ ዋጋ ከፍሏል፣ ብዙ መስዋዕትነት ከፍሏል። ለወይዘሮ ሜላት ምንድን ነገርኳችሁ ደም አለመስጠት ወይም ደግሞ ላለመስጠት በጣም ብዙ ነገር አድርጎ ነበር። ነገር ግን ለሀና ሲል ነው የሰጠው። አልሰጥም ያለበት ምክንያትም እንግዲህ በአቶ ኖላዊ ህመም ምክንያት ወይዘሮ ሜላት ስታደርገው ስለነበረው ነገር አንስቶ ነው ሲናገር የነበረው። እንደውም አቶ መስፍን የፈለግከውን ያክል ገንዘብ ልስጥህ እንኳን ቢለው በፍጹም እንደዚህ አይነት ነገር በገንዘብ የሚተካ አይደለም ነው ሲል የነበረውና ይህም ሁሉ ያደረገውን አሴርን ትታ እንዴት ቅንጥስ እንዳለች እኔ ገርሞኛል ማለት ነው። በዛ ላይ እንደዚህ ቃቃ የሚጫወትባት ነው። እሱ ብቻም ሳይሆን ወይዘሮ ሜላት ዛሬ በተናገረችው ነገር እኔ ራሴ በጣም ነው የተናደድኩት። ቆይ ግን እሷ ጭንቅላት የላትም እንዴ? አቶ ኖላዊ ማለት እኮ ለወይዘሮ ሜላት ውድ ስጦታዋ መሆን ያለበት ሰው ነው። እሷ ግን በወርቁ ምክንያት ወይም ደግሞ ወርቁን ወስደው ሲሰጧት ምንድን ነው ያለችው? የአቶ ኖላዊ እጅ እንዳይኖርበት ሀንዬ ብቻ አባትሽ እጇ እንዳይኖርበት ተስፋ አደርጋለሁ ነው ያለችው። እና እንደውም ሰላም እግዚአብሔር ይስጣት እዛ ላይ እናቷን ልኳን ነግራት ነው ተነስታ ሄደችው። ሀና ግን ሽልጥለጥ ናት እውነት። እግዚአብሔርን ድራማ ነው አይደል? ግን ታሪኩን ያው ከመጀመሪያ ጀምሮ ከተከታተላችሁት ይገባችኋል ብዬ አስባለሁ። እና ሀና በጣም ሽልጥለጥ ናት። እኔ ብሆን እኔ በሀና ቦታ ብሆን ልክ ሰላም እንደተናገረችው ነበር ተናግሬያት የምወጣው። ምክንያቱም አቶ ኖላዊ ማለት ለሀኒቹ ሁሉ ነገሯ ነው። ነገር ግን ሰላም
ሀና መናገር ያለባትን ሰላም ተናግራ ስትነሳ፣ ሀና ግን ስትሽለጠለጥ ጭራሽ ከእናቷ ጠጋ ብላ እማዬ እንደዚህ አትበይ አትናደጂ ምናምን ብላ ጭራሽ እናቷን ማባበል ትሞክራለች። እና እኔ በጣም ነው ያናደደችኝ የሆነን ለመናገር በጣም አንደኛ ደረጃ አሴርን ትታ በእዝራ እልል ያለ ፍቅር በመያዟ፣ ሁለተኛ ደረጃ አባቷን እንደዛ ስትናገረው ወይዘሮ ሜላት ጭራሹን እየተሽለጠለጠች ከእሷ ስር መውደቋ እኔ በጣም ነው ያዘንኩባት። እና ቤተሰቦች ድራማው ካሁን በኋላ በጣም ከበድ እያለና እስከ ዛሬ ይዘቱ እየጨመረ የሚመጣ ይመስለኛል። ጦርነቱ ካሁን በኋላ በከባዱ የሚጀመር ይመስለኛል። ውድና የተከበራችሁ ቤተሰቦቼ እናንተም እንግዲህ ሀሳብ አስተያየት ካላችሁ ሀሳብ አስተያየታችሁን እንድታካፍሉኝ እላለሁኝ። እንግዲህ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁንም እንዳትረሱ ውድ ቤተሰቦቼ። በያላችሁበት ሰላማችሁ ይብዛልኝ። እንግዲህ ቀጣዩን ደግሞ በቀጣይ ይዤላችሁ እመጣለሁ። ውድና እየተከበራችሁ ቤተሰቦቼ ሰላማችሁ በዝዝት ትርፍርፍ ይበልልኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝም ከልብ ነው የማመሰግነው። ባባይ